ሰላም የተወደዳችሁ ተመልካቾቻችን እንደወትሮ ሁሉ አዳዲስና ያልተሰሙ የመዝናኛውን ዓለሞሪዎችን ከሀገር ውስጥና ከውጭ መራርጠን ወደ እናንተ እናደርሳለን። ከመዝናኛ ወሬዎቹ ጋር ደግሞ እኔ ቤተልሔም ማህሪና ልደት ተስፋዬ አብረናችሁ ቆይታ እናደርጋለን። ተመልካቾቻችን በቅድሚያ ምን ወሬዎች አሉ የሚለውን በጥቂቱ እናካፍላችሁ። ድምጻዊት ሚለን ኃይሉና ልጅ ሚካኤል ወይም ደግሞ ፋፍ በአሜሪካ ኮንሰርት ሊያቀርቡ ነው። ኤልተን ጆን የጸጉሩን መነቃቀል ይጣላው እንደነበርና የራስ በራነቱ ምክንያት ለብዙ ዓመታት አደንዛዥ እጽ ያላግባብ መጠቀሙ እንደሆነ ተናግሯል። የአሜሪካው ፕሬዝዳንት ጆ ባይደን ለዴንዝል ዋሽንግተን፣ ለሳይመን ቤልስ እና ለሌሎች 17 ሰዎች የነጻነት ሜዳሊያ ሽልማትን ሊያበረክትላቸው ነው። ተመልካቾቻችን እነዚህንና ሌሎችን ወሬዎችን እንዲሁም ደግሞ በዚህ ሳምንት ቦክስ ኦፊስ የፊልም ሰንጠረዥ ላይ ከ1 እስከ 5 ያሉ ፊልሞችን በዝርዝር ወደ እናንተ እናደርሳለን። ውድ ተመልካቾቻችን ተመልሰናል። በቅድሚያ ደግሞ ከሀገር ውስጥ ወዳገኘናቸው የመዝናኛ ወሬዎቻችን እናልፋለን። ተዋናይ ኢዮብ ዳዊት ማናት በተሰኘ አዲስ ፊልም መጥቷል። በህዝብ እየተመለከትናቸው ካደጉ ታዳጊና ህፃን ተዋናዮች መካከል ኢዮብ ዳዊት አንዱ ነው። ኢዮብ ዳዊት ከዚህ ቀደም በሚሰራቸው ስራዎቹ የህፃናት ገጸ ባህሪዎችን ተላብሶ ነበር የሚሰራው። አሁን ደግሞ በፍቅር ፊልሞች ላይ እየተሳተፈ ይገኛል። ከተወነባቸው ፊልሞች መካከል ደግሞ ዘመኔ፣ ያልታሰበው፣ የአራዳ ልጅና የፈራሁት ይጠቀሳሉ። ተዋናይ ኢዮብ ዳዊት ከትወናው በተጨማሪ ጊታሪስት ነው። በዚህም የክብር ልብስ የተሰኘ ሙዚቃ ላይ ተሳትፏል። አሁን ደግሞ ማናት በሚል ፊልም መጥቷል። ፊልሙ በቅድስት ሳህላ የተጻፈ ሲሆን ነብዩ ተሾመ ደግሞ ዳይሬክት አድርጎታል። በትወናው ሚሊዮን ብርሃኔ፣ ኢዮብ ዳዊት፣ እጹብ ድንቅ ሞገስና ሌሎችም ተዋናያን ተሳትፈውበታል። ፊልሙ ሁለት ወንዶች ሴትን ለመቅረብ የሚያደርጉትን ጥረት የሚያሳይ ሲሆን ዘውጉ ደግሞ ሮማንስ ኮሜዲ ነው። ተመልካቾቻችን የመዝናኛ ወሬዎቻችን እንደቀጠሉ ናቸው። አሁን ደግሞ ወደ ሙዚቃ ወሬያችን እናልፋለን። ኤርትራዊቷ ኮከብ ድምጻዊት ሚለን ኃይሉና ልጅ ሚካኤል ወይም ደግሞ ፋፍ በአሜሪካ ኮንሰርት ሊያቀርቡ ነው። በ13 ዓመቱ ሙዚቃ የጀመረው ልጅ ሚካኤል ወይም ደግሞ ፋፍ ሀገራችን ውስጥ ካሉ የሂፕ ሆፕ ሙዚቀኞች ወይም ደግሞ አቀንቃኞች አንዱ ነው። እስካሁን በህዝብ ዘንድ ተደማጭ የሆኑ ዛሬ ይሁን ነገና አትገባም አሉኝ የተሰኙ አልበሞችን ለህዝብ አድርሷል። ከሙዚቃዎቹ መካከል ደግሞ አንቺ ለኔ፣ አይዞሽና ናንዬ የሚጠቀሱ ናቸው። ከሀገራችን ሙዚቀኞች ያንጋፋው ድምጻዊ ባህሩ ቃኛ አድናቂ ሲሆን ከውጪ ደግሞ የቦብ ማርሊ አድናቂ ነው። ልጅ ሚካኤል ምንም እንኳን የሂፕ ሆፕ አርቲስት ቢሆንም ረጋ ያሉ ሙዚቃዎችንም ማዳመጥ እንደሚያስደስተው ተናግሯል። ሰውነቱ ላይ ያሉት ታቶዎች ወይም ደግሞ ንቅሳቶች ደካማ ጎኑ እንደሆኑ የሚናገረው ልጅ ሚካኤል ወይም ደግሞ ፋፍ በኮክ ስቱዲዮ ከተለያዩ የአፍሪካ ሙዚቀኞች ጋር የመስራት እድሉን ያገኘ ሲሆን ኤምቲቪ አፍሪካ ሚውዚክ አዋርድ ላይም እጩ ሆኖ ነበር። በሀገር ውስጥ የተለያዩ ኮንሰርቶችን ያቀረበ ሲሆን አሁን ደግሞ በዋሽንግተን ዲሲ ከኤርትራዊቷ ድምጻዊት ሚለን ኃይሉ ጋር ኮንሰርት ሊያቀርቡ ነው። ሚለን ኃይሉ ታዋቂ የኤርትራ ድምጻዊት ነች። ስትዘፍን ከድምጿ ባሻገር በቪዲዮ ክሊፖቿ ላይ ትወናና እንቅስቃሴዎችንም ታደርጋለች። ከሀገራችን ድምጻውያን ጋርም በጥምረት ሙዚቃዎችን ሰርታለች። በቅርቡ ከድምጻዊ ያሬድ ነጉ ጋር የሰራችው ቢራቢሮ የተሰኘ ሙዚቃ በኢትዮጵያውያንና በኤርትራውያን ዘንድ ተወዳጅ ሆኖ ቆይቶ ነበር። እስካሁን በቀጥታ የተመልካች ቁጥር ከ21 ሚሊዮን በላይ ተመልካችን አግኝቷል። በግሏ ከሰራቻቸው ሙዚቃዎች መካከል ደግሞ ተዘኪሩኒ፣ አይተወሳወስ፣ ናታይ እንታይልቦ ይጠቀሳሉ። በጁላይ 8 ደግሞ በዋሽንግተን ዲሲ ከልጅ ሚካኤል ጋር በጥምረት ለተመልካች ኮንሰርታቸውን እንደሚያቀርቡ አሳውቀዋል። ውድ ተመልካቾቻችን አሁን ደግሞ ከውጭ ወዳገኘናቸው የመዝናኛ ወሬዎቻችን እናልፋለን። ኤልተን ጆን የጸጉር መነቃቀልና የራስ በራነቱ ምክንያት ለብዙ ዓመታት አደንዛዥ እጽ ያለ አግባብ መጠቀሙ እንደሆነ ተናግሯል። ኤልተን ጆን እንግሊዛዊ ዘፋኝ፣ ፒያኖ ተጫዋችና አቀናባሪ ነው። በሰራው ስራና በሙዚቃ ኢንዱስትሪ ላይ ባሳየው ዘላቂ ተጽዕኖ አድናቆት ተችሮታል። በዚህም የኤልተን ጆን ሙዚቃና ትርኢት ሙዚቃ ላይ ከፍተኛ ተጽዕኖን አሳድሯል። ጁላይ 2 በለንደን ትርኢት ያቀረበ ሲሆን የስንብት መልእክቱንም አስተላልፏል። የ75 ዓመቱ ዘፋኝ በመላው ዓለም ትርኢት ሲያቀርብ ቆይቷል። በጁላይ 2 በለንደን ትርኢት ባቀረበበት ሰዓትም የስንብት መልእክቱንም ያስተላለፈ ሲሆን ይህም ትርኢት የመጨረሻው እንደሚሆን ተናግሯል። ኤልተን ጆን በሙያው በቆየበት ጊዜ ሁሉ በራሱ የመተማመን መንፈስ የሚያጎናጽፍ ተዋናይ ነው። ታዋቂው የሮኬትማን ዘፋኝ በአስደናቂ ስታይልና በትልቁ ስብዕናው ይታወቃል።
ነገር ግን ለሮክስታር ለ10 ዓመታት ከፍተኛ ስጋት የሆነበት አንድ ነገር ነበር። እሱም ጸጉሩ ነበር። ራሰ በራነትን ለመከላከል ያደረጋቸው ሙከራዎች ሁሉ አልተሳኩለትም ነበር። ሙከራዎችና ስለ ጸጉሩ መነቃቀል ጉዞ ሲናገር ጸጉሩ ላይ የማቅለም ስራ ከሰራ በኋላ አብዛኛውን ጸጉሩን ለጸጉሩ መጥፋት የመጨረሻው መንስኤ መጥፎ ማቅለሚያ ስራ እንደሆነ ተናግሮ ነበር። ጸጉሩን በጸጉር ንቅለ ተከላ ለማዳን ቢሞክርም ሊሳካለት ስላልቻለ ለዚህ ምክንያቱ የአደንዛዥ እጽ አጠቃቀሙ እንደሆነ በዚህም እንደሚበሳጭና ምናልባት ከሚወስደው የመድኃኒት መጠን ጋርም የተያያዘ ሊሆን እንደሚችል ተናግሯል። ኤልተን ጆን በሰባዎቹ መጀመሪያ ላይ አደንዛዥ እጽ መውሰድ የጀመረ ሲሆን በተመሳሳይ ጊዜ በጸጉር መርገፍ መታመም ስለጀመረ ከሱስ ጋር ለ20 ዓመታት ታግሏል። በ90ዎቹ ውስጥ ከመጠን በላይ በሱስ ከመያዙ በፊት የጸጉር መርገፍ ለመከላከል ከበርካታ 10 ዓመታት ከከሸፉ ሙከራዎች በኋላ አሁን ዊግ ማድረግ ጀምሯል። ዘፋኙ ራሰ በራነቱን ለመከላከል 2 ጊዜ 5 ሰዓት የፈጀ የጸጉር ንቅለ ተከላ ሂደቶችን ያደረገ ሲሆን ነገር ግን ሁለቱም ሂደቶች እንዳልተሳኩለትና ይልቁንም ጭንቅላት ላይ ያልተለመደ ሌላ ገጽታ እንዳጋጠመው ተናግሯል። ሮኬትማን እና ሳክሪፋይስ ከስራዎቹ መካከል ይጠቀሳሉ። አዴል በቢኤስቲ ሃይድ ፓርክ ፌስቲቫል ላይ ስራዎቿን እያቀረበች ጸብ ተነስቶ ነበር። አዴል 65000 ሰው በተሰበሰበበት የቢኤስቲ ሃይድ ፓርክ ዝግጅት ላይ ስራውን እያቀረበች ባለችበት ወቅት ጸብ እንዳለ ካየች በኋላ መስፈኗን አቁማ የደህንነት ሰዎች ጸቡን እንዲያስቆሙት ስትጣራና ተመልካቾች ከችግሩ ዞር እንዲሉ ስትነግራቸው ታይታለች። በክስተቱ አዴል ከፊት ለፊቷ ስላለው ሁከትና ብጥብጥ የደህንነት ሰዎችን ለማስጠንቀቅ እጇን በአየር ላይ ስታውለበልብ ታይታለች። አዴል 4ኛ አልበሟን ሰርቲን ከለቀቀች በኋላ ባለፈው ህዳር ኮንሰርት ላይ ስራዎቿን ልታቀርብ ከተለያዩ ሀገራት ብዙ አድናቂዎቿ ተሰብስበው እየጠበቁ ነበር። ነገር ግን ባለቀ ሰዓት ኮንሰርቱን ለመሰረዝ ተገድጃለሁ በማለቷ ብዙ አድናቂዎቿን አስቆጥቶ ነበር። በኮልሲየም ሲዘር ፓላስ ሆቴል ሌሊቱን ሙሉ ጉሮሯን ህመም ለማስታገስና ድምጿን ለማስተካከል ትኩስ መጠጥ እየጠጣች ነበር። እናም በኮቪድ ምክንያት እንደሰረዘችና አድናቂዎቿን ይቅርታ እንዲያደርጉላት እያለቀሰች ስትጠይቃቸው ታይታለች። በዚህ ዓመት መጀመሪያ ላይ ደግሞ በላስ ቬጋስ ያላትን ፕሮግራም በ11ኛው ሰዓት ለመሰረዝ ስትገደድ ሌላ ችግር ገጥሟታል። በቢኤስቲ ሃይድ ፓርክ ፌስቲቫል ላይ ስራዎቿን ያቀረበችው አዴል በእንግሊዝ በ5 ዓመታት ውስጥ ለመጀመሪያ ጊዜ ለህዝብ የታየችበት ወቅት ነበር። በዝግጅቱ ላይም ክላሲክ ትራኮቿን እና አዳዲስ ዘፈኖቿን ሜክ ዩ ፊል ማይ ላቭ፣ ሮሊንግ ኢን ዘ ዲፕ እና ኢዚ ኦን ሚ ስራዎቿን አቅርባለች። ነገር ግን ከተመልካች በኩል በተነሳው የጸጥታ ችግር ምክንያት ሰላም እንዲፈጠር ስትሞክርም ነበር። የአሜሪካው ፕሬዝዳንት ጆ ባይደን ለዴንዝል ዋሽንግተን፣ ለሲሞን ቤልስ እና ለሌሎች 17 ሰዎች የነጻነት ሜዳሊያ ሽልማት ሊያበረክቱ ነው። ተዋናይ ዴንዝል ዋሽንግተን እና የጂምናስቲክ ባለሙያው ሲሞን ቤልስ የሟቹ የአሪዞና ሪፐብሊካን ሴናተር ጆን ማይኪንን ጨምሮ ለ17 ሰዎች የሀገሪቱን ከፍተኛ የሲቪል ክብር እንደሚያቀርቡ ተነግሯል። የዋይት ሃውስ ዜና አርብ ዕለት እንዳስታወቀው ፕሬዝዳንት ጆ ባይደን በዲሴምበር 2020 በቀጥታ ስርጭት ቴሌቪዥን ፕሮግራም ይተላለፋል። ሜዳሊያ የሚቀበሉት የክብር ተሸላሚዎች በኪነ ጥበብና በሳይንስ አስደናቂ ስኬቶችን ያለፉና ያስመዘገቡ ጉልህ ከባድ ችግሮችን ያለፉንም ያካትታል። እንዲሁም ችግሮችን በማለፍ ህይወታቸውን ለአደጋ ተጋላጭ ላደረጉ ሰዎች ድጋፍ ለመስጠትና በማህበረሰባቸው ብሎም በዓለም ላይ ለውጥ ለማምጣት በጀግንነት ተንቀሳቅሰዋል የተባሉ 17 ሰዎች በየሙያ ዘርፋቸው ነው የሚሸለሙት። ከተመረጡት 17 ሰዎች መካከል ደግሞ ዴንዘል ዋሽንግተን አንዱ ነው። የኦስካር አሸናፊ ተዋናይ ዳይሬክተርና ፕሮዲውሰር ነው። ከ4 10 ዓመታት በላይ በዘለቀው የሥራ ዘመኑ የቶኒ ሽልማት፣ 2 የጎልደን ግሎብ እና የሲሲል ቢድሜል የህይወት ዘመን ስኬት ሽልማት አለው። ሌሎች በርካታ ስራዎችና በጎ አድራጎት ስራዎች ሪሃና የመጀመሪያ ልጇን ከተቀበለች በኋላ ለመጀመሪያ ጊዜ ብዙ ህዝብ በተሰበሰበበት ቦታ ታይታለች። ሪሃና ከራፐር ኤሳፕ ሮኪ የመጀመሪያ ልጇን ከወለደች በኋላ ለመጀመሪያ ጊዜ በብዛት ሰው ወደሚገኝበት ቦታ በመሄድ ታይታለች። ለንደን ውስጥ በሚገኘው ዋይርለስ ፌስቲቫል ላይ ለመሳተፍ የወጣች ሲሆን ከመሳተፏ በፊት ደግሞ በዛው የሚገኙ የፀጉር አስተካካዮችንም ጎብኝታለች። ሪሃና አዲስ እናት እንደመሆኗ እንደ አልማዝ ታበራለች ሲል ኢኒውስ አሞካሽቷታል። ከኤሳፕ ሮኪ ጋር በለንደን ክሪስታል ፓላስ ሰፈር ከሚገኘው ፀጉር አስተካካዮች ጋር ታይተዋል። ለዝግጅቱ ደግሞ ጥቁር ሰፊ የሆነ የፓፊ ጃኬት ለብሳ ነበር። እንዲሁም የብር ሰንሰለት፣ የአንገት ሐብልና የሆፕ የጆሮ ጌጥ አድርጋ ታይታለች። አንድ ኢንስታግራም ተጠቃሚ የሆነ የሪሃና አድናቂ ለኢኒውስ ያጋራው ቪዲዮ ውስጥ
ሪሃና የፀጉር ቤቱ ሳሎን ውስጥ ካለው አድናቂዎቿ ጋር ፎቶ ስትነሳና በፈገግታ ስታወራ ያሳያል። በማህበራዊ ሚዲያ ላይም እየተሰራጩ ያሉ ሌሎች ምስሎች አሉ። ኤሳፕ ሮኪ ዋየርለስ ፌስቲቫል ላይ ከሪሃና ጋር ደግሞ በድጋሚ ታይተዋል። ሪሃና እና ኤሳፕ ሮኪ የመጀመሪያ ልጃቸውን በግንቦት 13 በሎስ አንጀለስ ከተቀበሉ ከ2 ወራት በኋላ ነው በይፋ የታዩት። ሁለቱ ጥንዶች ከዚህ ቀደም ልጃቸውን እንዴት ማሳደግ እንዳለባቸውና ምን አይነት ልጆች እንዲኖራቸው እንደሚፈልጉ ተናግረው ነበር። በተጨማሪም የልጃቸውን ምስልና ስም በትክክል እስካሁን ይፋ አላደረጉም። አሁን ደግሞ በዚህ ሳምንት ቦክስ ኦፊስ የፊልም ሰንጠረዥ ላይ ከአንደኛ እስከ አምስተኛ ያሉ ፊልሞችን በዝርዝር ወደ እናንተ እናደርሳለን። በዚህ ሳምንት ቦክስ ኦፊስ የፊልም ሰንጠረዥ አምስተኛው ፊልም ላይትየር ፊልም ነው። ላይትየር ፊልም የ2022 አሜሪካ ኮምፒውተር አኒሜሽን እና የሳይንስ ልብ ወለድ ዘውግ ያለው ፊልም ሲሆን በፒክሳር አኒሜሽን ስቱዲዮስ ተዘጋጅቶ በዋልት ዲዝኒ ስቱዲዮ እና ሞሽን ፒክቸርስ አማካኝነት ተሰራጭቷል። ፊልሙ የበዝ ላይትየር ገጸ ባህሪ መነሻ ታሪክ አድርጎ የተሰራ ሲሆን የቶይ ስቶሪ ተከታታይ ፊልም ታሪክ ነው። በአንገስ ምክሌን እና በጌል ሰስመን ተዘጋጅቷል። ላይትየር ወጣቱን የጠፈር ተመራማሪ በዝ ላይትየርን ታሪክ የሚያሳይ ሲሆን እሱም ከአዛዡና ከሰራተኞቹ ጋር በጥላቻ ፕላኔት ላይ ከወጣ በኋላ ስጋት ሲገጥመውና ወደ ቤቱ የሚመለስበትን መንገድ ለማግኘት ሲሞክር ይታያል። ኪኪ ፓልመር፣ ፒተርሶን እና ሜሪ ዲ ሊዊስ ደግሞ በድምጽ ተውነውበታል። የ105 ደቂቃ ርዝማኔ ያለው ፊልም ሲሆን ፊልሙን ለመስራት ደግሞ $200 ሚሊዮን ወጪ ተደርጓል። ቦክስ ኦፊስ ላይ የደረጃ ሰንጠረዥ ከያዘ 2 ሳምንት አስቆጥሯል። እስካሁን ደግሞ $189 ሚሊዮን በላይ ገቢ አስገኝቷል። Alicia? Oh no, that's my grandmother. But, Socks, how long were we gone? Meow, 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 meow. 62 years, 7 months, and 5 days. What? Because all we needed was a pilot For what? to destroy the alien ship. I have a plan and I have a team. Jarvis can take any 3 things and make them explode. I do this, and they shave a little time off my sentence. Okay. And what about you? Well, I thought this was going to be like a fun boot camp workout thing. But it is not. Did I get it? Pretty close. I need the... Anyone seen the harpoons? Buzz! Lightyear! The probability of survival with an inexperienced crew is 38.2%. Seems a bit low. Mission failure imminent. In 3. Grandma always said she believed in you. 2. 1. There was a big swirly dude. Oh, I think I need a bag. No. Please record your last words. Do not vomit inside the vehicle. Do not vomit inside the vehicle. If you are satisfied with this recording, speak or select 1. አራተኛው ፊልም ደግሞ ዘ ብላክ ፎም ፊልም ነው ሲሆን ተመሳሳይ ስም ያለው በ2004 የተጻፈ አጭር ልቦለድ ታሪክ ላይ ተወስዶ የተሰራ ነው። ፊልሙ በሴፕቴምበር 25 2021 በፋንታስቲክ ፌስት ላይ የታየ ሲሆን ሰኔ 24 2022 በዩኒቨርሳል ፒክቸር አማካኝነት ተለቋል። ከ$76 ሚሊዮን በላይ ገቢ አግኝቷል። ፊልሙ በአጠቃላይ ባደረገው አፈጻጸም ከፊልም ገምጋሚዎች አዎንታዊ ምላሽ አግኝቷል። ፊልሙ ላይ ሜሰን ቴምስ፣ ጄምስ ፍራንሰን እና ኢትን ሃውክን ጨምሮ ክፍል ውስጥ ሚስጥራዊ የሆነ ስልክ ሲያገኝና አውጥቶ ለመደወል የሚያደርገውን ጥረት የሚያሳይ ፊልም ነው። ሶስተኛው ፊልም ደግሞ ጁራሲክ ወርልድ ዶሚኒየን የተሰኘ ፊልም ነው። በኮሊን ኤሚሊ ካርሚካኤል የተጻፈ ሲሆን የ146 ደቂቃ ርዝማኔም አለው። ለፊልሙ ስራ $185 ሚሊዮን ወጪ ተደርጓል። ስሙ ነበር በድጋሚ በሐምሌ ወር እንደገና ቀጠለና ከ4 ወራት በኋላ ተጠናቀቀ። ሜክሲኮ ሲቲ በሜይ 23 2022 ታይቷል። በዩናይትድ ስቴትስ ደግሞ በጁን 10 2022 ተለቀቀ። በ2022ም ከፍተኛ ገቢ ያስመዘገበው ፊልም ሆኗል። ፊልሙ $828 ሚሊዮን በዓለም አቀፍ ደረጃ አግኝቷል። ክሪስቶፈር ፕራት፣ ብራይስ ሃዋርድ፣ ላውራ ደረን ቀዳሚውን ሚና ወስደዋል። ሌሎችም አንጋፋና ወጣት ተዋናያን ተሳትፈውበታል። አሜሪካዊው ተዋናይ ክሪስቶፈር ፕራት በፊልሙ ብቃቱን አሳይቷል። በቴሌቪዥን ስራዎቹ በተለይም ደግሞ እንደ አንዲ ዶዋየር በኤንቢሲ ሲትኮም ፓርክስ ኤንድ ሪክሬሽን ከ2009 እስከ 2015 ድረስ በሰራው ስራ ታዋቂ ለመሆን በቅቷል።
በዚህም ከፍተኛ እውቅናን አግኝቷል። በአስቂኝ ተከታታይ ምርጥ ረዳት ተዋናይ በሚል ደግሞ ዘ ክሪቲክስ ቾይስ ቴሌቪዥን አዋርድ ላይ በ2013 እጩ ሆኖ ነበር። ሌሎች ከሰራባቸው ፊልሞች መካከል ደግሞ ዘ ቱሞሮ ዋር በ2021፣ አቬንጀርስ ኢንፊኒቲ ዋር በ2018 እና ተከታዩን ክፍል አቬንጀርስ ኤንድ ጌም ደግሞ በ2019 ሰርቷል። ሌሎችም በርካታ ስራዎች አሉት። አዲስ የሰራበት ጁራሲክ ወርልድ ዶሚኒየም ደግሞ በቦክስ ኦፊስ የፊልም ሰንጠረዥ ላይ ከፍተኛ ስፍራን ይዞ ይገኛል። ሁለተኛው ፊልም ደግሞ ቶፕ ገን ማቭሪክ የተሰኘው ፊልም ነው። ኤረን ፊልም ሲሆን የ131 ደቂቃ እርዝማን ያለው ፊልሙን ለመስራት $170 ሚሊዮን የወጣ ሲሆን ከአንድ ጥያቄ አቅርበው የነበረ ሲሆን ፓራሜንት ግን ለመሸጥ ፈቃደኛ አልሆነም። ከ30 ዓመታት በላይ የባህር ኃይል ዋና አቪዬተር አንዱ ሆኖ ያገለገለው ሰው ሲሆን የሚሰራቸው ተሳተፉት መካከል ደግሞ ሃሮልድ ፋልተርሜር፣ ሌዲ ጋጋና ሃንስ ዚመር ናቸው። የፊልሙ ማጀቢያ በኢንተርስኮፕ ሪከርድስ በኩል ደግሞ ተለቋል። በዚህ ሳምንት ቦክስ ኦፊስ የፊልም ሰንጠረዥ አንደኛ ስፍራውን የያዘው ደግሞ ኤልቪስ ፊልም ነው። ሲሆን ፊልሙ በመጋቢት 2022 ለሞተው የላድ ኩባንያ መስራች አለን ላድ ጁኒየር መታሰቢያ ነው። ተመስርቶ የተሰራው ኤልቪስ ፊልም የአንደኝነቱን ስፍራ ይዟል። የ159 ደቂቃ ርዝማኔ ያለው ሲሆን ፊልሙን ለመስራት $85 ሚሊዮን ወጪ ተደርጓል። መታየት በጀመረ የመጀመሪያዎቹ ሳምንት ብቻ ከ113 ሚሊዮን በላይ ገቢ አስገኝቷል። ከሀገር ውስጥና ከዓለም አቀፍ የመዝናኛ ወሬዎችን ወደ እናንተ እያደረስን ቆይታ አደረግን። እንዲሁም ደግሞ በዚህ ሳምንት ቦክስ ኦፊስ የፊልም ሰንጠረዥ ላይ ከአንደኛ እስከ አምስተኛ ያሉ ፊልሞችን በዝርዝር ወደ እናንተ አድርሰናል። በቀጣይ ደግሞ ሌሎች ያልተሰሙ አዳዲስ የመዝናኛ ወሬዎችን ይዘን እንጠብቃችኋለን። ከቀሪ የኢቢኤስ ሲኒማ ፕሮግራሞች ጋር መልካም ጊዜን ተመኘንላችሁ።